ያልኩትን ነገር እኮ አንደርስታንድ አላደረግሽኝም። አውሪ ሀቢብ ኖ አንደርስታንድ አድርጊኛ መጀመሪያ። እኔ ማለት የፈለግኩትን እኮ አንደርስታንድ ማድረግ አለብሽ። አብርሃምና ሩታ ያኔ ጸብ ላይ ነበሩ እንጂ እንደዚህ እየገነነ አልነበረም። አብርሃምና ሩታ ደግሞ ሊታረቁ ትንሽ ነበር የቀራቸው። በቃ የሆነ ጊዜ ሆቴል ተቀጣጠሩ፣ ሊያወሩ ያለውን ነገር ሊመካከሩ ማለት ነው። ያለውን ነገር ሊመካከሩ ሊያወሩ ምናምን ነገር ሆቴል ላይ ተገናኝተው ነበር አይደለ? ሁለቱ ነው አውሪ ያኔ ከዛ በኋላ እነ አቤል እነ ምናምን ሆኖ ምናምን ሆቴል ላይ ኤርሜላን ይዟት ሄዱና እሱ ፊልም ለምን ነበረ የዛን ቀን ተጣሉ። ማሬ እሱ ለምን ነበረ? አብርሃም ሁለተኛ ሄርሜላን ከፈለጋት ሄርሜላ አሁን ሩታ ሰሞኑ ከዚህ በፊት የነበረው አክቲ አርጋ እንዲሁም አብርሃም ለሄርሜላ ሩታ አንትቶ ፊሊንግ አላት ወይ ለማለት ለመፈተን አይደል እንዴ? ለምንድን ነው የምታሹት እያያችሁ? ኖ አንድ ባለትዳር ወንድ ምንም ነገር ቢሆን ሊፈተን አይገባም። እዚህ ጋር ስህተት ነው የኔ እህት ማለት ነው። እንደ አንድ ባለትዳር ወንድ ሊፈተን አንድ ላይ ሆነሽ ራሱ እኔ በራስ ይፈትናለሁ እኔ ሊዱ ነገር ልንገርሽ ሊዱ እኔ ስሚ ማለት ነው እሱን ኤርሜላ አሁን እሱን ፕራንክ እሱ ብቻ እኮ ነው ፕራንክ አረገች። ሩታ እኮ ቤት ገብቶ እኔ ከአንቺ ከልጄ እና ከአንቺ ጋር መሆን ፈልጋለሁ ምናምን ብሎ ተናገር እኮ። አንቺ ፈልጋለሁ አልፈልግም ሂድልኝ ያለችው እሷ ነው ቢሆን አሁን እኮ ተካፈለች። አሁን ከተገናኙ አብሮ ገጠር ከሄዱ በኋላ መዝናኛ ከሄዱ ብዙ ነገር ከተፈጠረ በኋላ ስንት ጊዜ ነው ፊተኛ ያለችው ቦታ ይውል እኔ አሁንም ምን ነገር መከራከር ከእናንተ ጋር እንትን ለማለት ወይ ለመጣላት ምናምን ነገር አይደለም። ለመጣላት አይደለም። ነው ዝም ብለ አባቡን ያሸከማት ጊዜ ለምንድን ነው ዞር ብለህ ያኔ ራሱ ምንድን ነው ያለው? እኒዮ ለልጄ ራሱ የ9ኛ ወር ሆድሽን ይዤ ራሱ ፎቶ ልነሳ ስለው ምንድን ነው ያለችው? ለምንድን ነው ቪዲዮ ሳታዩ የምታወሩት ነው? እኔ እኮ ባሌ ብኔ ላይ ማይሆነውን ነገር እኮ አይደለም የሚሆነው። ብኔ ላይ ቢሆን ብዬ ነው የሚያወራው። ባሌ ብኔ ላይ እንደዚህ ቢሞግጥ እኮ ይሄንንም ያናድደኛል እኮ እኔም እኮ እሱን አይቼ እኮ ነው እኔ ላይ ቢሆንስ። እሷም ሴት ልጅ ናት። እኔ ላይ ቢሆንስ እያለን ነው የምናወራው። ደሙን ስጋዬን እኮ እኔም እኮ እሱ እኮ ነው የሚያናድደኝ። አንዳንዴ የሆነ አለ አይደለ ሳየው የእሱን ስጋውን ተሸክሜ እንዴት ነው እኔ ላይ እንደዚህ አይነት ነገር የሚያደርገው ነገር? ሴት ልጅ ናት፣ እርጉዝ ናት። የወሩ መቀያየር አለ፣ ብዙ ነገር አለ። በዛን ጊዜ እኮ ሆነች ጊዜ ምን አረጋብርሽ እርጉዝ የሆነች ጊዜ ምን አረጋብርሽ ልጅ አለክ ከአንተ ጋር መሆን አልፈልግም ሂድልኝ እግር ላይ አለመነን ጋሽዬ መጣ አለመነን እሱ አላጠፋም። አብርሃም አጠፋ። በዛን ጊዜ ምን አጠፋ? ቆይ ሊዱ አንቺ ቆይ ከነጻነት ጋር አብረን ነው የምንሄደው ስትለው ለምንድን ነው ብቻውን የሄደው? ቆይ ልንገርሽ እና እሱ ትጣላለች ብሎ እኮ ነው እሱ ትጣላለች ወይ ደግሞ የሆነ ግጭት ይፈጠራል ብሎ ነው ሄደ። እሱ በደልነት አስቦ እኮ ነው ሄደ። ኦፕሲ ቆያ እኔ ልንገርሽና ማለት ነው አንድ ባልሽ የምር ለአንቺ ሪስፔክት ካለው አንቺን የሚወድሽ አንቺን የሚያከብርሽ አንቺን ማጣት የሚያፈልግ ቢሆን እኮ የሚሆን ከሆነ እኮ አንድ ባልሽ ወይ ደግሞ ወንድ ልጅ ማለት ነው ይዞሽ ይሄዳል። ምንም ከአንቺ ጋር ይጋፈጣል። ገባሽ አይደለ? አንድ የሚወድሽ የሚያስብልሽ ወንድ የትኛውም ነገር ሩታ እኮ ብዙ ነገር ታጋፈጠች እኮ ሲደክማት ነው ማርያምን እናየው እንጂ አንዴ ልጠይቅሽ። አሁን አብርሽ አጠፋ አይደለም? አብርሽ የዛን ጊዜ አጠፋ። እሷም ለምን እርክ ብላ በጥፊ ማምጣት አልነበረባት? ባልሽን እንደዛ ነው እስከሆነች ድረስ እስከተሰማ ሚስት እንደሆነች ማለት አይደለም። ይኸውልሽ ባልሽን ማለት ነው እንኳን ካሜራ ላይ ታይና ሰው ፊት ለፊት ራሱ እንትን አትይም።
ሰው ፊት ለፊት አትናገር። ጥያቄ ልጠይቃችሁ እናንተ ማለት ነው። ሀቢብቲ ኢራቆቷን ለምን የያዘች እሱ? እኔ ደግሞ የምትፈልግ ከሆነ ለምን እነሱን የቀረጸችው? አውራች እንጂ እኔ ከካሜራ ጀርባ ያለሁትን ነገር አላውቅም። ግን ካሜራ ላይ ሰሩበት። ኢትስ ኦኬ። እኔ የሰሩበትን ነው ያን ደግሞ ሁሉም ተናዶበታል ምናምን ነገር። ግን ደግሞ ከካሜራ ጀርባ ያለውን ማንም የሚያውቀው ሰው የለም። መፍረዳችን እንጂ ከኋላ ያለውን ነገር አናውቅም። ገባችሁ? ለዛ ነው ስለዚህ ከመጀመሪያ ጀምራችሁ ቪዲዮ ይውና ከዛ በኋላ እንትን ተመካከሩ እንጂ ዝም ብላችሁ አታውሩስ። እኔ ቢሆን እንዴት ባለን ቤትን እንዴት አስተዳድራለሁ ብለሽ አስቢ እንጂ አንቺ ሊዱ ለምንድን ነው? አንድ ጥያቄ ልጠይቅሽ። እኔ ሄርሜላ የመጣችበትን ቦታ አላወቅሽም? ቪዲዮ ከዛም በኋላም ደግሞ ቪዲዮ ሄርሜላ የመጣችው ኤርሜላ የመጣችበትን እንትኑን ሞሜሽኑም አውቅ ያለው እኔ መጣችበት ማለት ነው። አድናቂ ነኝ ብላ ቆያ ንገርሽ የተረዳውበት አድናቂ ነኝ ብላ መጣች መጀመሪያ ማለት ነው። አድናቂ አድናቂ መሆን አለበት። ፍቅረኛ እንደ ፍቅረኛ መሆን አለበት። አንድ ሰው እኮ አድናቂሽ ከሆነ እኮ አድናቂሽ እንደ አድናቂነት እኮ መቀጠል አለበት እኮ። ነፃነት ነፃነት ጋር ነፃነት ያለፈ ህይወት ነው ብሎ አስረድቷል። እንደማመጥ ሁካታ ከሚፈጠር እኔ አሁን ከመጀመሪያውም ጀምሬ እያየዋቸው ነበረ እና ሁላችንም ሴቶች ነን አይደለ? ያው በሰው ሀገር ላይ ሆነን ነው ነገሮችን የምናየው የምንረዳው። እነሱ በሚለቁት ነገር ነው እኛ አንዳንድ ነገር የምንወስደው ማለት ነው። የሆነ ሰው ላይ መፍረድ የምትችይው አንድን ነገር ስታይ ነው በስነ ስርዓት። ገባሽ አይደል? እና ምን ልልሽ ፈልጌ ነው እዚህ ጋር ምን ልላችሁ ፈልጌ ነው፣ ሩታ ሙሉ በሙሉ ጥፋትም አለባት፣ አብርሃምም እንደዛው ሙሉ በሙሉ። ገባሽ አይደል? ሄርሜላ በመሀል ገባች። እየሰማን ነው። እና ምንድን ነው ችግሩ? ሁለታቸው ባለመስማማታቸው አብርሃምም ሩታም አይደሉም ጥፋተኞቹ፣ ጓደኞቹ ናቸው። ጓደኞቹና ቤተሰቦቿ ሳይቀር ካለችው ብዬ ነበር። ወይኔ ልቤ ስንጥቅን ያለው ልቤ የኔ ደስት ራሱ አሮ ማለት ለድራይቨሩ ብሰራ ነበረና እንኳን ቤት ደሱ አይደለም እና ከዛ አጠፋወተች ላውም ማለት ነው ራስ ሰጥቼ ማለት ነው። ሲጠሩኝ እኔ ሲቃለው ዝም ብዬ ማለት ነው። አብዳለች እንዳላሉኝ የምሬን ነው። የዛሬ እንደ ዛሬ እኔ ጉድ የተሰራውን ቀን ያለው የምር ወርበት ነው። እኔ ልንገርሽ መጀመሪያ እየሰራሁ እያለ ማለት የደሱ ጨርሻለሁ። ከዛ የድራይቨሩ ብዬ ለካ እሳቱን የጥጃለሁ ወይኔ ያልኩኝ ቶሎ ብዬ አጠፋው። ደግነቱ የኔና የሱ መሆኑ ነው እንጂ ወይኔ ሌላ ነገር ምን አንቺ ይኸውልሽ ሳልሰግድ እስካሁን ድረስ ማላልሽ ሳየው ወይኔ አልጠበም ወይኔ ልክ እኮ ነው የነገራቸው። እንደውም ልክ ያቺ ውዴ ያቺ ዱባም እንደዚህ አላት። አንቺ ማብራ አረገሽ እንዲህ አላት። አረገሽ ለሶስት ምን ያረገዘችት። ከዛ በኋላ ዱባዋ ደግሞ ማለት ነው ደህና ነገር ይነግረኛል ብላ መሰለኝ በጆሮዋ ሹክ አላት እኮ። ቆይ የምልሽ ውዴ ዱባ እንዴት ትዕግስት ያዘችው? እሷ እኮ ትማታለች። ተዋረደች። ቁልቁል እኮ ነው የወረደች። ተዋረደች። ምን ታውራ እሷ የእሷ ጭንቅላት እኮ ወደ ቂጥ ነው የታዘውራሉ። አሁን ከእንግዲህ በኋላ አብርሽ በእጅሽ ነው ያለው። ነይ ልፈርምልሽ። ኮሊዘቅ ፈርምልሻለሁ አላለቻትም? ዳሩታ አብርሽ ከእንግዲህ በኋላ በአንቺ እጅ ነው ያለው እንኪ ፈርምልሻለሁ ብላለች እኮ። በስልክ አውርቶኛል ብላ መጀመሪያ ሳላየሽም እንዴ? አውቆ ለማስመሰል እኮ ነው። መጀመሪያ እኮ ሩታን አሳምነዋታል። ሬቷም እኮ በቃ የእውነት መስሏታል። ዋናውን አንበሳ የያዝኩት አላሉ እንደዛ ሲትሉ በመጽናኛ ይኖሩ ብላ እኮ ሩታም አውርታለች። በስልክማ ማለት ነው። በስልክ ፍራንክ ነው እኮ የሰራቸው። እንደ እውነቱ ከሆነ ፍራንክ ነው እኮ የሰራቸው። ደስ አይልም? ወይኔ እኔ ምን አባት የት አባት ሄጄ ላገኘው እንደ ሰላምታ ማለት ነው። ዛሬ አንጀቴ እናቴ አንጀቴ ነው የራሰው።